100,000 ብሩን ስከፊ ሰዎች ለእርዳታ ብለው ሲልኩ ግማሹ ለኛ ነው ግማሹ ደግሞ ለድርጅቱ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቆብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቆብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ። ሐላልሆም ነው እንደዚህ እንድታረጋ የፈቀደ ባንቺ ስም ሀጂ ሌባ ነች ሰርቃለች ብሎ ቪዲዮ ሰርቶብሻል እና ያለው ነገር ነይ እርዳታ እንርዳሽ እና ያለው ነገር ብር እንሰጥሻለን ነይ የተሰበሰበልሽ ብር አለ። ማንንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያረጋቸው አይገባም። አብደላህ ለመነባቸው የራሱን ቢዝነስ ሰራባቸው። አሁን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልኝ። በዛሬው ቪዲዮ መግቢያ ላይ እንደሰማችሁት ማህበራዊ ሚዲያውን በአንድ እግር ያቆመ እጅግ አስነዋሪ ክስተት ተከስቷል። እሱም ምንድነው? በዝርዝር እናየዋለን። ሐላል ሆም ሙስሊሞችን በነጻ አገለግላለሁ ብሎ ከተመሰረተ በኋላ ለግል ጥቅምና ለሌሎች ያላስፈላጊ ተግባራቶች እየዋለ ይገኛል። ሀጂ አስነዋሪ የሆነ የተከለከልኩት ቪዲዮ ተለቆብኛል ብለው ቅሬታ አንስተዋል። ሌሎችም የሀጂ ሚስት እህት ምስክርነት የሰጠችበት ቪዲዮ አለ። ሁሉንም በዝርዝር እናያለን። ላይክ እና ሼር እያደረጋችሁ ቪዲዮውን ተከታተሉ። ሙቤ አሰላሙ አለይኩም። ያው እንደነገርኩ ማለት ነው ሙቤ እሱ ጋር አባል ነበርኩኝ። አባል አድርገውኝ አባል ነበርኩኝ። ሞዴሬተርም ነበርኩኝ እና እነሱ ጋር በነበርኩኝ ሰዓት ማለት ነው ሰዎችን በሚድርበት ሰዓት ኢንቦክስ ላይ አውሩ እያለ ዚና ነበረ እያስፋፋ የነበረው ማለት ነው። ኢንቦክስ ላይ አውሩ ከዛ በኋላ ስጨርሱ ወደኔ እና አሳውቁ እያለ ነበረ እና ዚናን እያስፋፋ ነበረ በሰዓቱ ማለት ነው። ከዛ እኔም ደግሞ በጣም ነበረ የሚደብረኝ። ከዛ በኋላ በኢንቦክስ ገባና ደግሞ ያው በቴሌግራም ይደውልልኝና አባል ለመሆን 100,000 ብር ክፈይ ምናምን ነገር አለኝ። 100,000 ብር ስከፍልህ ምንድነው ጥቅሜ? ያለውን ጥቅም ንገረኝና ከዛ ገባለሁ። ለማንም እንዳትናገሪ ጥቅም አለው ለማንም ግን እንዳትናገሪ 100,000 ብር ምትከፊ ከሆነ ነግርሻለሁ ሲለኝ እኔ ችግር የለውም እመነኝ እኔ ከፍልካለሁ ግን ጥቅም ማገኝ ከሆነ ብቻ ነው ምከፍለው ምናምን ነገር ስለው ያለኝ ምንድነው 100,000 ብሩን ስከፊ ሰዎች ለእርዳታ ብለው ሲልኩ ግማሹ ለኛ ነው ግማሹ ደግሞ ለድርጅቱን ለእርዳታ ነው የሚውለው እና 7 ስለሆነን 7ታችንም እኩል ነው የምንካፈለው እና በጣም ብዙ ነገር ነው የምትጠቀሚው። አክሲዮንም ይኖረናል። በአክሲዮን ትጠቀሚያለሽ በምን ትጠቀሚያለሽ ላይ ከዛ በኋላ እርዳታ ተብሎ የሚላከው ገንዘብ ለሰዎች ለእርዳታ ተብሎ የተላከው ገንዘብ እኛ ስንበላው ሐራም አይሆንብንም ወይ በሚለው ሰዓት ሐራም አይሆንም። ሁሉም ሰው ተጠቅሞ ነው እዚህ ደረጃ ላይ የደረሰውና አብረንም ማደግ አለብን። ማደግ ከፈለግሽ እንደዚህ ነው ማድረግ ያለብሽ ሀያት። እኔ እንደ እህትነት ልምከርሽ ግን ለማንም እንዳትናገሪ ይሄ ጥቅም እንዳለው ምናምን ነገር አለኝ ማለት ነው። እሺ ብዬ ተውኩት። ከዛ ሰዎችን ሳማክር ይሄ ነገር የሚሆን ነገር አይደለም ብለውኝ በጣም ውሰት ብዙ ነገር ቅንብር እንዳለው እንደገና ደግሞ እዛ ጋር ደግሞ ሰዎችን ሲያጋባ ዚናም እንደማስፋፋትም እንደሆነ ሳቅ ነው። እኔም ደግሞ ይሄ ራሴን ያገለልኩት ማለት ነው። ሁላችንንም እያወዛገበን ያለ ጉዳይ ነው። ሁላችንም ግራ ያጋባ ጉዳይ ነው። ይሄ ጉዳይ ቀላል የሚባል ነገር አይደለም። እህታችን እንደሰማችኋት ያው ሐላል ሆም ላይ አባል ሆና እንድትቀርብና 100,000 ብር እንድታዋጣ ከዛም ደግሞ የጥቅሙ ተካፋይ እንድትሆን ነገር ግን በሚስጥር መያዝ እንዳለባት ነው በጥቅሉ የነገራትና ይሄ ለምን ይሆናል? ሐላል ሆም ሲቋቋም መጀመሪያ ብዙዎቻችሁ ሰምታችሁት ሊሆን ይችላል ቤተሰብ ለምንም አይነት ጥቅም የተቋቋመ እንዳልሆነና ጥቅም እንደማይሰበስቡ ለኸይር ስራ ብቻ እንደተቋቋመ ነበረ። ሰዎችን በማጋባት ይሄን ኸይር ስራ እንደሚሰራ ነበር። አሁን ላይ ደግሞ እየተፈጠረ ያለው ነገር ሁላችንም ያወዛግብ ነው። የውስጥ ሚስጥር ሌሎች እጅግ አስነዋሪ ነውሮች እየወጡበት ያለ ነውና እህታችን በብሩ ዙሪያ የተናገረችው እንደሰማችሁት ነው። ሌላም አንድ ቪዲዮ አለ። እስኪ እሱን ቪዲዮ ደግሞ እንከታተልና እንምጣ። ተፈረዱ ወንድማችን ሐላል የሚባል ሚዲያና እንደዚህም ከባልደረቦቹ በኔ ላይ ያመጡትም የመከራና ስቃይ እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሐላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሃይ በይኝ አናግረኝ ብዬ
አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያላኩላት። ድምፅ እስካሁን አልሰጣችኝም። በዚህ ሳምንት ደግሞ ሙቤ ጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቁብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቁብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ እስካሁንም ድረስ። ስለዚህ እህታችን አሲያ ይሄን ሰው የበደለኝን ሰው በማስቀጠል ትገኛለች። ቤቷ ላይ ዘውጁና ብለህ መዝጋቢ አድርገህ ሱብሃንአላህ ያሰራችሁ ትገኛለች። ልጄ ናት ትሰማኛለች ብዬ ነበር መጀመሪያ ምልክት ያደረግኩላት። የኔን ችላ ብለው ይሄን ወንጀልተኛ የብዙ ሰዎች እጅ ያለበት ሰው መዝጋቢ አድርገህ እየሰራች ትገኛለች። ልጄ አሲያ እንዴት ነው? አባትሽ አይደለው? ሙስሊም አባትሽ አይደለው? ወንድምሽ አይደለው? የኔ ጉዳይ ዳር አድርገሽ በመጥፎ ስም እየተጠራው በመጥፎ በዜና እየተጠረጠሩ ይህን ሰው ቤትሽ አስቀምጠሽ ስታስቀምጭ አሞኛል። ወላሂ አጥንት ይሰብራል፣ ልብ ይሰብራል። አላህ ይፈርደዋል፣ አላህ ይፋረዳል። ስለዚህ ከዚህ አይነት ነገር እንድትቆጠቢ አደራ ይላለሁ። ሀቅ እኔ አሁን አንዴ እኮ አድርጎኛል፣ አንዴ አሽቶኛል፣ አንዴ ልቤን ሰብሮኛል፣ አንዴ በሽተኛ አድርጎኛል። ነገር ግን ሌላ ወንድሞች እንዳይሸወል አንቺ ስትገቢበት የበለጠ ሰው ስለሚጎር አጀወል እዚህ ቤት አግብቷል ሲባል እየጎረፈም ስለነበረ ቪዲዮ አጥፋልኝም ብየዋለሁ። ሊያጠፋልኝ ይችላል። ስለዚህ አንቺ ስትጨመሪ ህዝቡን ለማዳን ልጆችን ስኔ ይብቃቢ ኮመንትን ባለፈው አሞቤ ጋር የጻፍኩት ማለት ነው። ስለዚህ አሁንም ቢሆን ከዚህ ነገር እጅሽ እንዲሰበሰቢ አደራ ይላለሁኝ። ሁላችሁም ይህን ቪዲዮ የሚሰሙ ሁሉ ከጀርባ ሌላ አጀንዳ ነው ያለው። ብዙ ጉድ ነው ያለው። ብዙ ጉድ ነው ያለው። ብዙም ጉዱን አልተናገርኩትም። እኔ ሰዓትም የለኝም የሚያመኝም ስለሆነ። ስለዚህ ሁላችሁንም ወዳቸዋለሁ፣ አከብራቸዋለሁ። ክበሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መኖር ነው ማነው የምትባል መቼ ደውለህልኝ ነው? ባለፈው ሰላም አለይኩም ብለህ ጻፍከልኝ። ከዛ ትላንት ደግሞ እንግዲህ አወራው ሰላም አለይኩም ያለኝ ማን ነው ብዬ ደወልኩሉ፣ አወራል። ትላንት ማምሻ ደግሞ አንተ ስልክ ደውዬላቸው አላነሱም ብለህ ስትናገር በጣም ገርማኛል። እንሞትም ወይ ሞት የለም ወይ? እንዴት እንደዚህ ትናገራለህ? ያለው ነገር አልነገርኩም ወይ? ከመነሻ እስከ መጨረሻ እየነገርኩ እያለ ቆይ በር ልዝጋ ብለህ በላይ ላይ አልዘጋህብኝም? ትንሽ ቆይቼ እደውላለሁ ብለህ አልዘጋህብኝም? አላህን ለምን አንፈራም? አላህን ለምን አትፈራም? ቀብር አለብን እኮ ስራት አለብን፣ ማሸር አለብን። ይሄ ቪዲዮ እኮ ይሄ ሆይታ እኮ ይቀራል። ብቻ ነው ቀብር ውስጥ የምትገባው። እያንዳንዳችን ብቻችን ነው የምንገባው። ስለዚህ አውርተኸኛል፣ አውርተናል። እህቷ የላከችው ደግሞ ቪዲዮ እህቷ ኒካ ስታሰር የነበረችው እህት እንግዲህ ቪዲዮ ሊሰራ ነው ብዬ በሚልከላት ሰዓት እንደሰሩ ሀጂ አሳስቷት ነው ቪዲዮ ሰርቶብሻል። ስለዚህ ሌባ ናት ሰርቀኝ ሄዳለች ብሎ ቪዲዮ ሰርቶብሻል ብሎ 30 ሺህ ብር ተቀምጦልሻል ይሰጥሻል ተብለ እህቷ ነው የምትናገረው። ይህን ያላመናችሁት ምንድን ነው የምታምኑት? እህቷ ትዋሻለች። ለሀቅ ከቆማችሁ እያንዳንድ ይህን የሚሰማ ለሀቅ ከቆምክ እህቷ ይሄን አክል የተናገረች እናንተ ችላ ብላችሁ ካለፋችሁት ሁላችሁም ዘው ሊማችኛል፣ ሁላችሁም ዘው ሊሞችኛል። እንግዲህ 30 ሺህ ብር ሊሰጣት በእኔ እንግዲህ አንድ ቀን አንተ ብለን ጸራችኝ። እዚህ አዲስ አበባ እያለሁ ታምሜ እያለሁ ራሱ ሀጂ እንዴት ነው ብላ ነበር የምታናገረኝ። ግን አዋሉ ተቀያይሮ በ30 ሺህ ብር አስሯት ቤቷ ላይ እንገኛለን ያለው ሰውዬ ማኪና ኮንትራት ይዞ ቢሮ ነው የወሰዳት። የእሱም ብቻ አይደለም ከታላላቅ ሰዎችም አሉበት በዚህ ጉዳይ። ስለዚህ አላህን እንፍራ ይላለሁኝ። አሰላሙ አለይኩም። ሀጂ አወል ስለ ሀላል ሆም የተናገሩት ነው ባለፈው ቪዲዮ። ከዚህ በፊት ባለው ቪዲዮ አንስተናል። ካሜራ ቤት ኑሮ ሲጋቡ የነበረውን ሂደት የተወሰነ ገረፍ አድርገን አንስተናል። ነገር ግን ያው እንደነገርኳችሁ ሰው በሌላ ነገር እንዲጠረጥራቸው ሌላ ነገር ሸክ እንዳድርበት ሰው ላይ የተደረገበት ሁኔታ ነው ያባባል ማለት ነውና መውጣት የሌለባቸው ሚስጥሮች እንደወጡባቸውና ቪዲዮ ራሱ አጥፋ እንዳሉት ነው የተናገሩት። ይህን ማድረግ ለምን አስፈለገ? ከሙስሊሞች ይጠበቃሉ ወይ?
ሐላል ነገር እንስራ ብለው ሐላል ሆም ብለው ተሰብስበው ኸይር ስራ እንስራ ብለው ለኸይር ስራ የተቋቋመ ድርጅት ሰዎችን የሚያሳቀቅበት ምክንያት ምንድነው? እኔ በጣም የሚገርመኝ ነገር ሰዎች እንዲሳቀቁ ለማድረግ የተፈለገበት ምክንያት ምንድነው? ከጀርባው የሆነ ነገር እንዳለ በግልጽ የሚያመላክት ነገር አለ። ከጀርባው የሆነ ለራሳቸው የቀረባቸው ጥቅም ለራሳቸው የሚያስፈጽሙት ነገር እንዳለ የሆነ የሚያመላክት ነገር አለ። እስኪ ቀጣይ ደግሞ አንድ ቪዲዮ እንመልከትና ተመልሰን እንመጣለን። በማላ እንትን ትክክል ናችሁ። አይውጣ ሚዲያ ተባብሎ ነበር፣ ሀቅ ነው እና የተደረገ ነገር ትክክልም ባይሆን ያ ያደረገ እንትና ነው አጂ ማን ነው ይሄሽ ስማ ሐላል ሆም ነው እንደዚህ እንድታረጋ የፈቀደ ባንቺ ስም ሀጂ ሌባ ነች ሰርቃለች ብሎ ቪዲዮ ሰርቶብሻል እና ያለው ነገር ነይ እርዳታ እንርዳሽ እና ያለው ነገር ብር እንሰጥሻለን ነይ የተሰበሰበልሽ ብር አለ ብሎ ነው ሐላል ሆም የጠራት። ሂዳለች። ከሄደች በኋላ እዛ የሆነች ልጅ አስቀምጦ እንድታወራ መጥፎ ነገር እንድታወራ የገፋፋት ሲጀመር ይመስለኛል ልጁ ነው። እሷ ስለ እርሶ እንደውም ደጋግማ እየጠየቀች ደጋግማ እኔ እንዴት ሆኑ ላይፍ ይገባሉ ብላ እንደውም እየጠየቀች የነበረ አይሻ ናት። አይሻ ደግሞ አስባ አድርገች ነገር አይደለም። ይሄ ነገር ሲወራም አላውቀች ሚዲያ ተጠቃሚ አይደለችም። ቲክቶክም ታውቃላችሁ፣ ስልክም እንደሌላ ታውቃላችሁ። ሲጀመር እኔ ከሀስከ መጨረሻ ሲጀመር መጀመሪያ የተወራው ራሱ ወላሂ ናጂ ምላችሁ ሪከርድ አለኝን የሀጂ አወል ሚስት እህት ናት። እንደሰማችሁት ይሄንን የምስክርነት ቃሏን ሰጥታለች። በጣም የሚገርም ነው። ሐላል ሆም ብር እንደሚሰጣት እና በሆነ ነገር አታሉ ነው እሷን ራሱ ቪዲዮ ያሰራት ሚስታቸውን ያቺኛይቱንም ልጅ ወንጀለኛ ለማድረግ የተሄደበት መንገድ እጅግ ውስብስብና ለሁላችንም በጣም ግራ ያጋባ ነገር ነው። ሐላል ሆም ሌሎችም እጅግ በርካታ ፎልቶችን እየሰራ ነው የሚገኘው። በየቲሞች ስም ቪዲዮ ቀርጾ ብር እንዳልሰጣቸው ሁሉ ነው እንትን የሚለው እና እስቲ ስለዚህ ጉዳይ ደግሞ አንድ ቪዲዮ አለና እሱን እንከታተልና ተመልሰን እንገናኛለን። በእህቶቻችን መነገድ ሳይበቃው በየቲሞችም እየነገደ ነው። ስሙት። ቻሌንጁን ደግሞ ትልቅ አድርገሽ አሰባስበሽ ባንድ ታስገቢዋለሽ። ኢንሻአላህ ደረሰኛን የሚልካውን ደረሰኛን እዚህ ጋር አንቺ ጋር ታስተልኪልኛለሽ። ኢንሻአላህ የሰበሰብሽውን እንደ አባልነትሽ ድርሻሽን ተወጪ። ኢንሻአላህ ደግሞ እናስደስታቸው። ወላሂ ቤታቸው እንደኛ ቤት ነበራቸው፣ ልጅ ነበራቸው፣ ሁሉ ነገር አጥተው እዛ ሻራ ቤት ውስጥ ሲኖሩ በጣም ያሳዝናሉና ትልቅ ለሚዲያውም ትልቅ ተጽዕኖ ነው። ታውቂያለሽ፣ ይህንን ስንሰራ ለሚዲያችን ታዋቂነት እናተርፋለን፣ ትልቅ ድርጅት ነው ብለው ያምናል። ማንም ሰው ያምናል። ገባሽ አይደል? ስለዚህ ለሚዲያውም ትልቅ ነገር ነው። ይሄን ነገር ቢያንስ ትልቅ ነገር አድርገን ተጽዕኖ ፈጥረን መምጣት አለብን። ዋናው አማና ነው። እንታመናለን። ከዛ እዛ ባለው አንቺ ትሰበስቢያለሽ። ከዚህኛው ስራሽ ራሱ ትልቅ ነገር ማግኘት ይቻላል። ገባሽ አይደል? በዚህኛው ስራችን ራሱ ትልቅ ዱንያችንም አኺራችንም ያምራል። ሐላል ሆም ደብረ ብርሃን ሄዶ ቁርአን ይዘው ሄደው ቁርአንን ሰጥተው ትላልቅ ሰዎችና የቲቦችን ቪዲዮ ቀርጸው መተው ለአረፋ ረመዳን ሊገባ ሲል ነበር ሄዱት። ከረመዳን በኋላ ወይም ደግሞ ረመዳን ላይ ለነሱ ማፍጠሪያ ይዘው እንደሚመጡ ቃል ገብተው ቪዲዮ ሰርተው ቪዲዮ ተፖስቶ ግን እነሱ እርዳታ እንዳደረሳቸው መረጃ ደርሶኛል። ትናንትና እዛው ደብረ ብርሃን ካለ ሱብሃንአላህ ወላሂ ላዚም ይሄን የምታረጉ ሰዎች መቼም አልፋታችሁም። ለኔም ደርሶኛል ይሄ መረጃ ሙቤ ለኔም ደርሶኛል። እዛ ተፈናቃዮች ቪዲዮ ተቀርጾ ሲመጣ ያንን ቪዲዮ ከተፖስተ በኋላ በጣም ብዙ ሺህ ሙስሊሞች ይረዳሉ ያለ ምንም ማጋነን። በተለይ ረመዳን ጋር ተያይዞ ያንን ብር ምን ያደረጉት ነው? ማንም ሰው እነዚህን ተፈናቃዮች ሄዶ ቀርጾ ፖስት አድርጎ አለመርዳት አይችልም። ወይም ደግሞ ሂዳችሁ መቅረጽ አትችሉም፣ እኛ እንከለክላለን። ማንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያደርጋቸው አይገባም። አብደላህ ለመነባቸው፣ የራሱን ቢዝነስ ሰራባቸው። አሁን ደግሞ ሐላል ሆም የራሱን ቢዝነስ እየሰራባቸው ነው ያለው። በደንብ ሁሉም የኢትዮጵያ ሕዝብ ያውቃል ብዬ አስባለሁ። በአገራችን ላይ ባለው ግጭት ምክንያት ንብረታቸውን፣ ቤታቸውን፣ ልጆቻቸውን አንድ አባት 11 ልጅ 15 ልጅ አጥቶ ሙሉ ቤተሰቡን አጥቶ አንዲት ህፃን አባቷ ሲገደልባት አይታ በእነዚህ የቲሞች መነገድ አይቻልም። አንፈቅድም እኛ ይሄን ነገር። ስለዚህ እኔ ይሄን ሰውዬ ማናገር ባለብን ልክ አናግረን በእነዚህ ተፈናቃዮች
ቪዲዮ ቀርጾ የሰበሰበውን ብር ራሱ ልንጠይቀው ይገባል። ምክንያቱም ቪዲዮ ፖስት እንደተደረገ ነው የተነገረ ይለን በፍጹም ተቀባይነት የሌለው ነገር ነው። በየቲሞች ስም በድሆች ስም የተሰበሰበ ገንዘብ ለዛው ለተሰበሰበለት ሰው መድረስ ነው። ደሞዜ ደግሞ 3 ምናምን ነውና የ3 ወር 4 ወር ደሞዜ ነው ማለት። ይሄ ነገር ትክክለኛ ነገር ላይ ነው ወይ የሚውለው? እና ለእርዳታ ይወጥ ብለን እንደዛ አይነት ነገር የምንሰራ ከሆነ ለተቸገሩት ይውላሉ ስትለኝ የእጃችን የሰራነውን ስራ ማግኘት እንዳትልቂ እኔ የለሁበትም በእኔ አላፍትና ለሱ እንዳሰጩ ብያታለሁ። ለሄቨንም ደውዬ ነገርኳት። እንደዛ እኮ ብላ አለች ብዬ ሁሉ ነገርኳት ከዚህ በፊት ማለት ነው። እንደዚህ ያጭበረበረ ነው ሰዎች ላይ የሚጠቀመው። በአረብ ሀገር ሴቶች ላይ ነው እየተጫወተ ያለው። ትዳር እያለ ካገናኛቸው በኋላ ከዛ በኋላ ሽምግልና ይቀርብ ምን አይል በቃ እንደዚህ ነው የሚጫወትባቸው። ለምን እንደዚህ ይሆናል? ማያውቀውን ሰው ነው እየዳረ ያለው ማለት ነው። መጀመሪያ ደግሞ ታዋቂ የሆነው በማን ነው? በሃጂ ነው። በሃጂ ተጠቀመ።